ናና 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 ሞገሳችን ነህና ናና 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 መጽሐፍ ቅዱስ የአንደኛ ሳሙኤል መጽሐፍ ምዕራፍ 1 ላይ ያለውን የጌታን ቃል የምንካፈለው አንደኛ ሳሙኤል መጽሐፍ ምዕራፍ 1 ከቁጥር 2 ጀምሮ ያለውን የጌታን ቃል ነው ማነበው። እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ሁለትም ሚስቶች ነበሩት። የአንዲቱም ስም ሐና የሁለተኛይቱም ስም ፍናና ነበረ። ከላይ ከፍ ብሎ ያለው ስለ ሕልቃናና ስለ ቤቱ ነው የሚያወራው። ሁለትም ሚስቶች ነበሩት። የአንዲቱ ስም ሐና የሁለተኛይቱም ስም ፍናና ነበረ። ለፍናና ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማ በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒንና ፊንሐስ በዚያ ነበሩ። ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴቶች ልጆቿ ሁሉ ዕድል ፈንታቸውን ሰጣቸው። ሐናንም ይወድ ነበረና ለሐና 2 እጥፍ ዕድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ነበረ። እግዚአብሔርም ማኅፀኗን ዘግቶ ነበረና ታውንቷት አስቆጣት፣ ታበሳጫት ነበረ። በየዓመቱ እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏም ሕልቃና እና ሆይ ለምን ታለቅሻለሽ? ለምንስ አትቀምሺም? ለምንስ ልብሽ ያዝንብሻል? እኔ ከ10 ልጆች አልሻልሽምን? አላት። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበረ። እርሷም በልቧ ትመረር ነበረ፣ በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭ በራሱ ላይ አይደርስም ብላ ስላት ተሳለች። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ እንወድሃለን። ስለ በጎነትህ ስምህ ይመስገን። በመካከላችን በመልካሙ መንፈስህ እየዳሰስከን ስላለ ይህንንም ስብሰባ በቅዱሱ መንፈስ ስለጠራ ክብር ለዘላለም ላንተ ይሁን። በፍጹም ትህትና በቃልህ ማዕድ ፊት አለን። ጌታችን ሆይ መምህራችን መንፈስ ቅዱስ ቃልህን እንድታስተምረን ይህ የተሐድሶ መንፈስ በመካከላችን እንዲንቀሳቀስ የልብህን እያወራህ ልባችን ላንተ እንዲቀርብ እንድትረዳን በጌታችን በኩል በኢየሱስ ስም እንጸልያለን። የሚሆነው ሁሉ ተጠቅልሎ ላንተ ክብር ይሆናል። በኢየሱስ ስም ጸልየናል። ይህን ታሪክ በጣም በተደጋጋሚ ጊዜ ነው የሰማነው። በጣም በተደጋጋሚ ጊዜ ነው የምናውቀው እና የሐና ጩኸት፣ የሐና ለመውለድ ከሐና ጸሎትና ጩኸት በኋላ ደግሞ ስለመጣው ስለ ሳሙኤል እና በጣም በተደጋጋሚ ጊዜ ነው የምናውቀው። ሳሙኤል እንዴት ባለ ምጥና ጩኸት ውስጥ እንደመጣ፣ የሳሙኤልን መምጣት ደግሞ ምን ይዞ እንደመጣ ታውቃላችሁ። ስለዚህ እጅግ በጣም ቤተሰብ የሆነ የእግዚአብሔር ቃል ክፍል ነው ይሄ የሳሙኤል መጽሐፍ እና አንደኛ ሳሙኤል መጽሐፍ እንደምታውቁት በዚህ ጀምር እንጂ የሚጠቃለለው በጣም በትልልቅ ድሎች ነው። በጣም በትልልቅ ኃያላን ነው የሚጠቃለለው። ምዕራፉን ሙሉ ስትመለከቱ የእግዚአብሔርን የመለኮት ሐሳብ እንዴት በሰዎች መካከል ያለ መከልከል እንደሚገለጥና እግዚአብሔር የወደደውን ማንም ሊከለክል እንደማይችል ከዚያም ባለፈ ደግሞ ለሕዝቡ ለእስራኤል እንዴት መሪ ከፊት እንደቀደመላቸው እንዴት እንዳነሳላቸው ከዚያ ደግሞ በጌታችን በክርስቶስ ኢየሱስ ምሳሌ የተቀመጠው በዙፋኑ ላይ ያለው ዳዊት እንዴት እንደመጣ ለሱም መምጣት ደግሞ ምክንያቶች እንዴት ምን እንደነበሩ ሙሉ መጽሐፉን እናንተ ስትመለከቱ ታገኛላችሁ። አንደኛ ሳሙኤል መጽሐፍ በጩኸት ነው የሚጀምረው፣ በብዙ እንባ ነው የሚጀምረው፣ በብዙ ሲቃ ነው የሚጀምረው። ስብራት ያለበት መጽሐፍ ነው። ሲጠቃለል ገና እግዚአብሔር የሚባለው አካል ሲተዋወቅ በአንደኛ ሳሙኤል መጽሐፍ ውስጥ ዘግቶ ነው በሚል ነው የሚተዋወቀው። ለመጀመሪያ ጊዜ እግዚአብሔር የሚለው ስም የተጠቀሰው የሐናን ማህፀን ዘጋ እግዚአብሔር ብሎ ነው የሚጀምረው እና የአንደኛ ሳሙኤል ምዕራፍ 1 እግዚአብሔርን ስትመለከቱ ጸጥ ያለ ነው የሚመስለው፣ የማያወራ ነው የሚመስለው። ከዚያም ደግሞ በሰዎች ሕይወት መካከል የሚገባ እና የሚከለክልም አይነት ነው የሚመስለው። መጽሐፍ ቅዱሳችን እንደሚነግረን ይዞ ነበር፣ ከልክሎ ነበር፣ አስቁቦ ነበር እና ሐና የመውለድ አቅም ነበራት፣ ግን አልሰጣትም። ዘጋው፣ ያዘው፣ ፖቴንሻሏን ያዘው ማለት ነው።
እና መጽሐፍ ቅዱሳችን እንደሚነግረን ሕልቃና የሚባለው ሰው ሁለት ሚስት አለው። አሁን የምናውቃት አሁን ደጋግመን ያወራናት ሐናና ከዛ ደግሞ ፍናና የምትባልናት እና ትወልዳለች። ያችኛዋ ምንም ችግር የለውም ተፈጥሯዊ ስርዓቷን ጠብቃ ነው የምትወልደው። መውለዷ ግን ለማትወልደው እንቅፋት እየሆነ በተደጋጋሚ ጊዜ ታሳዝናት ነበር እና እሷ ቤት ልጅ በመጣ ቁጥር በወለደች ቁጥር እና ለሐና ደግሞ ሐዘን ስብራት እና በጣም በብዙ በእግዚአብሔር ፊት ማማረር ምክንያት ሆናት ነበር። ታስቀናትም ነበር ይላል መጽሐፍ ቅዱሳችን። እና እዛ ቤት ልጅ አለ፣ እዚህኛው ቤት ልጅ የለም፣ ሐዘን ነው ያለው እና በጣም በቃ የተደበላለቀ አይነት ስሜት ያለበት ነው የሕልቃና ቤት። በተመሳሳይ ንጽጽር እንድናይ የምፈልገው እኔ እንደ ሕልቃና ቤት እንድንቆይ አይደለም ፍላጎቴም ተሐድሶም እዛ አይደለም ጩኸቴ። በተመሳሳይ ደግሞ አንድ ቤት አለ እና እንዴት ያለ ቤት ነው? መስዋዕት የሚቀርብበት፣ ካህን ያለበት፣ ያማረ ልብስ ያለበት እና የእግዚአብሔር ስም በየጧቱ በየማታው የሚጠራበት እና ተመሳሳይ የሆኑ ከአባቶች ጊዜ ጀምሮ ይደረጉ የነበሩ ስርዓቶች ያለ ማቆም የተደረገበት ያለ አንድ ቤት አለ፣ ግን ባለቤቱ የሌለበት እና ቤቱ አለ፣ ስርዓቱ አለ፣ አምልኮ አለ፣ የሚደረገው እያንዳንዱ ነገር ቀጥሏል፣ ግን ባለቤቱ የለም። እና በጣም ብዙ ሰዎች ሞልተዋል፣ ከውጪ ተጠርተዋል። ታውቁ እንደሆነ አሮንን እግዚአብሔር ፈልጌሃለሁ ካንተ በኋላ የሚወለድ ሁሉ እኔን ያገለግለኛል ባለው ጥሪ መሰረት እንዲህ ባለ ጥሪ የተጠሩ በቤቱ የመጡ እንግዶች ባለቤቱን ገፍተው ያወጡበት እና እንግዶቹ በራሳቸው ፈቃድ ተጠበው የእግዚአብሔርን ቤት ባዶ የማድረግ ጉዞ ላይ የነበሩበት ጊዜ ነው መጽሐፍ ቅዱሳችን እንደሚነግረን። እና ይሄው ቀድሞ እንደሚነግረን የኤሊ ልጆች አፍኒንና ፊንሐስ በእግዚአብሔር ቤት ነበሩ። አምልኮ ይደረጋል፣ አልቆመም። ስርዓቱ አለ፣ አልቆመም። እና ዝማሬ አለ፣ አልቆመም። እና መስዋዕት ይደረጋል፣ አልቆመም። ምንም ነገር አልተስተጓጎለም። ጉዳዩ አብሮ የለም ነው። እና ከነሱ መካከል ከስርዓቱ መሃል የለም፣ ከአምልኮ መሃል የለም፣ ከሚደረገው ነገር መሃል የለም። ብቸኛ አድርገውታል። ከቤት ገፍተው አስወጥተውት እግዚአብሔር እና ኑ ብሎ ጠርቷቸው በገዛ ቤቱ እንግዳ ሊያረጉት ፈልገው ከቤት አባረውታል መጽሐፍ እንደሚነግረን። እና እንደዚህ የሚል ቃል ታስተውሱ እንደነበር አንደኛ ሳሙኤል መጽሐፍ ምዕራፍ 3 ላይ የእግዚአብሔር ድምጽ ብርቅ ነበር ይላል። እና ብርቅ ነበር ለአደባባይ አይደለም፣ ብርቅ ነበር ለሰፈር ውስጥ አይደለም። ብርቅ ነበር የተባለው ለቤቱ ነው። እግዚአብሔር በቤቱ እንዴት ብርቅ ይሆናል? የራሱ ቤት ሆኖ የራሱ ሰፈር ሆኖ የራሱ ቦታ ሆኖ ህዝብን ጠርቶ በዚህ ቤት ብትጠሩኝ እመጣለሁ ብሎ እግዚአብሔርን የሚፈልግ ከሰፈር እየወጣ ወደ ድንኳኑ ይሄዳል በሚለው በእግዚአብሔር ቃል መሰረት ሰው ቢመጣ የለም። እግዚአብሔር እንዴታ ፍቃድ ሞላ፣ የሰው ምኞት ሞላ፣ ሰው እንደወደደው መሆን ጀመረ፣ ተስተካከለ። አሁን ጠላት የለማ፣ አሁን ከዙሪያቸው ረሃብ፣ ችግር፣ ሐዘን የለማ። ሀገር ሰጣቸው፣ ከተማ ሰጣቸው፣ ያለፉበትን ነገር በእጆቻቸው አሳልፎ ሰጠ። ያልተማሰ ጉድጓድ ያልተከሉት ወይን እንደፈለጉ አማርጠው ማግኘት ጀመሩ። ታዲያ እግዚአብሔር ለምን ይፈለጋል አይነት የልብ መታበይ ውስጥ ገብተው እግዚአብሔርን ከቤት ትተውት በራሳቸው ፍቃድ ተጠበው ነበር። በጣም ከባድ ከሚባሉ አስነዋሪ ድርጊቶቻቸው መካከል ለእግዚአብሔር የሚቀርበውን መስዋዕት ቀድመው ለመብላት ይዳፈሩ ነበር። በእግዚአብሔር ጉዳይ ላይ ቀዳሚዎቹ ነው። እግዚአብሔር ጋር ሳይደርስ እንቀድማለን ማለት ጀመሩ። አረ ግድ የለም ስርዓቱ ይጠበቅ ቢላቸው ሎሌው ተው ማትሰጠን ከሆነ እኛ በግድ እንወስዳለን፣ አቅም አለን አይነት ማለት ነው። የኛ ነው ጊዜው አይነት ማለት ነው። እና ቤት አለ ባለቤት የለውም ማለት ነው። እና በሩ ተከፍቶ እንደፈለገ ማንም የሚፈነጭበት ነው የሚመስለው። በዚሁ ንጽጽር ደግሞ ችግር ያለበት ቤት አለ፣ ልጅ ያጣ። እዚህም ልጅ ያጣ አለ፣ እዚህም ልጅ ያጣ አለ። እና እዚህኛው የሚታዘዘው የሚሰማው የሚላክለት ፈቃዱን የሚያደርግ የልቡን ጉዳይ ለመፈጸም የሚታገልለት እግዚአብሔር ልጅ አጥቷል። ሐናም ደግሞ ስሟን የምታስጠራለት እና በሷ በልጁ ምክንያት እንደገና ስሟ የሚታደስበት ወለደች እኮ ተብሎ የሚዘመርበት ጊዜ ፈልጋለች፣ ልጅ የለም። ሁለቱም ጋር ባዶነት አለ፣ ሁለቱም ጋር ችግር አለ፣ ሁለቱም ጋር ጉድለት አለ። እና በጣም በተደጋጋሚ ጊዜ ፍናናን እያየች ጸሎቷን እያስተካከለች ትጸልያለች። ሐና እዛ ቤት ልጅ እየተጨመረ ነው፣ አንድ የለህም አይነት ማለት ነው። አንድ የለህም እዛ 4 5 6 እየሆነ ነው። እኔ ቤት አንድ የለህም፣ የሚያስቀኝ የሚያጫውተኝ ፈንደቅ የሚያረገኝ የምልከው የሚታዘዘኝ አንድ የለህም ነው ሙግቷ። በየዓመቱ ግን አትቀርም። በየዓመቱ ጥያቄ አለ። በየዓመቱ ግን እግዚአብሔር ቤት ትሄዳለች። በየዓመቱ ያልተመለሰላት ነገር አለ። በየዓመቱ ግን በእግዚአብሔር ፊት መሆን አታቆምም። ለምን? ከጥያቄው የገዘፈ ነው የእግዚአብሔር አብሮነት። አልመለሰላትም፣ ግን ትወደዋለች። የአንዳንዶቻችንን እምነት እንደሚፈትነው አውቃለሁ። እግዚአብሔርን የምንወደው ባደረገልን ውለታ ላይ ነው። ብዙዎቻችን ካላረገና ኮርፈዋለን። ማኩረፍ ብቻ አይደለም አውቀዋለሁ የማለት ድፍረት እናጣለን።
ሐና ቤት ግን መጽሐፍ እንደሚነግር በየዓመቱ ጥያቄ አለ፣ በየዓመቱ ግን አምልኮ አለ። አምልኮ ከድርጊቱ ጋር ሳይሆን ከማንነቱ ጋር። ባትሰጥም ተመልከት ቀጥላለህ። እኔ ቤት የሚስቅ ልጅ የለም፣ እኔ ቤት ጥያቄን አልመለስክም፣ እያመለኩህ ግን እጠይቅሃለሁ። አምላካችሁን በልክ ማወቃችሁ ከጥያቄ ያድናችኋል። የአምላካችሁ ማንነት በልክ ሲገባችሁ ከመልስ ትተርፋላችሁ። በትክክል ልክ እኮ ነው፣ መልስ ያስፈልገናል። እግዚአብሔርን የምናመልከው ግን በእጁ ዝርጋታ ላይ አይደለም፣ በእኛ ቤት በሚያደርገው ቸርነት ላይ አይደለም። እንደሱ አይደለም። እንደሱማ አሕዛብስ ሲያደርጉ የሉኝ በተደረገላቸው ፀሐይ ሲወጣ ክረምት ሲመጣ በጋ ሲመለስ እያንዳንዱን ነገር ጠብቀው በእግዚአብሔር ውለታ ላይ ተመስርተው ያመልኩ ይሆን። አማኝ ሆነ ግን አምላኩ ማ መሆኑ እየገባው እና ለመረቃችሁ እግዚአብሔርን በማወቅ በርቱ። እና በየዓመቱ ጸሎቷ ቀጥሏል፣ በየዓመቱ አምልኮዋ ቀጥሏል። የተቋረጠ ነገር የለም። እና መጽሐፍ ቅዱሳችን እንደሚነግረን በየጊዜው ትሄዳለች። አሰባችሁታ? በየጊዜው ስትሄድ እናፍኒና ነፊናስ ቤቱን መረን መጽሐፍ እንደሚነግረን መረን ወጥተው ነበር ይላል። መረን ምናምንቴ ምን አይነት ከባድ ቃል እንደሆነ አላውቅም። ምናምንቴዎች ነበሩ። ለምን አያውቁትም ነበር። ያገለግሉታል፣ ቤት ውስጥ አሉ፣ ልብሰ ተክህኗቸው ተለብሷል፣ አምልኮተ ስርዓቱ ይቀጥላል፣ መስዋዕተ ሰርኩ ሁሉ ጊዜ አለ። አያውቁትም ነበር። እና እንደሱ ብቻ አይደለም የሚለው መጽሐፍ ቅዱሳችን የእግዚአብሔርን ቤት የሚያገለግሉ ሴቶች ጋር በአደባባይ ያስነውሯቸው ነበር። ለማምለክ የሄደ ሰው ኃጢአት ቀርሞ ይመለስ ነበር። እግዚአብሔርን ለመፍራት የሄደ ሰው ጭራሽ የኃጢአት ድፍረት ተሞልቶ ይመጣ ነበር። ከዚህም የተነሳ ይላል መጽሐፍ ቅዱሳችን ሰው የእግዚአብሔርን ቁርባን ናቀ። ምን ማለት ነው? እየሰጣቸው እነሱ የሚበሉት ከሆነ እየመጣው እነሱ እንደፈለጉ የሚያደርጉት ከሆነ አፍተሩ ምንስ በሰጠው እግዚአብሔርን የእግዚአብሔር ቁርባን ተናቀ ማለት ኢንዳይሬክትሊ እግዚአብሔርን ናቁት ማለት ነው። ሰው እግዚአብሔርን የሚያቀርበው በቁርባኑ ስለነበር በጊዜው እግዚአብሔር አዝኗል፣ ተክዟል። እና እንዳልኳቸው ሐናም ማዝናለች። ሁለቱን ንስስር እንድናይ ስለፈለኩ ትጮሃለች። አረ እንደፍናና አንድ ትላለች። አረ ሮጥ ሮጥ የሚል ለካ እግዚአብሔር አብሮ እያማጠ ነው። ይሄን ብያችሁ ነው ለወጣ የፈለኩት። አብሮ እያማጠ ነው። አንድ ለኔ የሚጠይቅ የለም አይነት ማለት ነው። ሐናም ትጮሃለች፣ እግዚአብሔርም ይፈልጋል። አንድ ቀን ግን በላች ይላል መጽሐፍ ሲነገር። አትበላም ነበር በፊት፣ ጠጣች። ፊቷ በሐዘን ከዛ በኋላ በፍጹም አልታየም። ታጠበች፣ ወደ እግዚአብሔር ቤት ገባች። የትኛው ቤት? ምስቅልቅል የበዛበት ፈላጊ ያጣ እና እግዚአብሔርን የሚፈልግ ትውልድ የጠፋበት ቤት ውስጥ ሰንጥቃ ገባች። እና ኤሊ በወንበሩ ተቀምጦ ነበረ እና በረከክ አለችና ተደፋች። ባሪያህን ብታስበኝ፣ ወንድ ልጅ ብትሰጠኝ። አቤት የሐና ልጅ አይባልም። አቤት ጠብቆ እግዚአብሔር የሰጣት እንዳይባል። ልክ ነው ፈልጌያለሁ፣ ልክ ነው ያገባኛል፣ ልክ ነው እስከ ዛሬ ድረስ ደጋግሜ ጠይቄያለሁ። ሳይግን ከኔ የሚበልጥ ለኔ ብትሰጠኝ ልጅ ነው፣ ላንተ ግን ቤትህን የሚያጠራል ነው እኮ ያሷ አቋቋሟ እግዚአብሔራዊ ስታንድ ነው ያዘችው። ልክ ነው ብትሰጠኝ ቤት የሚስቅ ይኖራል፣ ግን ከኔ ቤት ሳቅ ይልቅ ያንተ ቤት ጽድቅ ይበልጣልና ይደርሳል የኔ ጩኸት። በቃ እንዲህ የሚል ትውልድ ዛሬ ከዚህ ቤት ተቀስቅሶ ይውጣ። ይደርሳል የኔ ጥጋብ። ልክ ነው ርቦኛል፣ ፈልጌያለሁ፣ አጥቻለሁ። ይሄ ግን አሁን መቆም ይችላል። ላንተ ግን እጮሃለሁ፣ ላንተ ግን ማርቬኖ ሳታኒያ ካባ አልጫነው ፈቃድህን በኔ ጩኸት። አምሮኛል፣ ፈልጌያለሁ፣ ይገባኛል፣ ካንተ አይበልጥም። ካንተ ጩኸት አይበልጥም። ከተከፈተው ቤት አይበልጥም። ምስቅልቅሉ ከወጣው አምልኮ አይበልጥም። ግድ የለህም በኔ በኩል የምታሳልፈው ፕሮግራም ካለ፣ በኔ ቤት በኩል የሚመጣ አጀንዳ ካለ ይሄው እኔ ፈቃደኛ ነኝ። ለራስህ ስጠኝ። የራስን ፈቃድ እየጣለ የራሱን ምኞት እየተጫነ ለእግዚአብሔር አጀንዳ ቀና ሚል ትውልድ ይቀስቀስ። አምላኩን ከመብላት ጋር ያልሰፋ፣ አምላኩን ከጥጋብ ጋር ያልሰፋ፣ አምላኩን ከሚታየው ቁሳዊ ነገር ጋር ያልሰፋ
በጥያቄው ልክ አምላኩን የማይገምት ለእግዚአብሔር ግን የሚራብ ልብ ያለው ለጽድቅ ግን የሚጮህ ልብ ያለው እንዲህ ያለ የጨከነ ትውልድ ምድርን ይሙላዋ። ትቼዋለሁ እንደ ፍናና ለቤቴ ትቼዋለሁ ለራሴ ያስፈልገኛል ልጅ የለኝም ግን አንተም የለህም። ለካ እኔ ቤት ብቻ አይደለም አንተም ቤት ጭር ብሏል። እግዚአብሔር በሐና በኩል ወለደ። ሰማይ ሲያመጥ ነበር የከረመው። ጄማራፎስ አገኘው አለ። ኢሚዲየትሊ ነው ጸሎቷ የተሰማው። ግን የዋዛ እንዳይመስላችሁ ጸሎቷን ባበዛች ጊዜ ሚል ቃል ታስታውሳላችሁ። አለቅም ማርዶቫና ሰባሽ አዲያማካ እንደ በፊቱ አሳስቤ አይደለም የምወጣው እከለ የሚባል ብዬ አይደለም የምወጣው አፍንጫው ሰልከክ ያለ ኖ አሁን ለራስ ስለሆነ እያስተካከልክ እንድታመጣው ይቀላቀላችሁ። ይሄ ረሃብ ይቀላቀላችሁ። ምድር ያሰኘን አውሬ ይራገፍ። ክርስትና እኛ ተኮር አይደለም። ክርስትና ቁስ ተኮር አይደለም። ክርስትና ጥያቄ የሚመልስ ሜዳ አይደለም። የእግዚአብሔርን ጩኸት የሚጮህ የእግዚአብሔርን ፈቃድ ለማድረግ የጨከነ ይህ ትውልድ ይቀስቀስ በኢየሱስ ስም። አሜን አሜን አሜን። አንዴ እቺ ህልሙት የሚል የጨከነ ትውልድ አንዴ በኔ ዘመን ተጠርተ ዋው የራሴን ፕሮግራም እተዋለሁ የሚል ታድሶ ለእግዚአብሔር ከመጮህ ይጀምራል። አንዳንድ ጊዜ ሚስ እንዳናረገው ፈራለሁ። እንደዛ ራሴንም አግኝቼው ስለማቅ የእግዚአብሔርን ተሐድሶ ለቤቴ ጉድለት መሙያ ነው ብዙ ጊዜ የምጠራው። የእግዚአብሔርን ተሐድሶ ለጎደለብን ነገር ኖ የእግዚአብሔርን ተሐድሶ ለራሱ እግዚአብሔር እኔ ቤተሰቦች ሞልቶ አንከርምም እዚህ ምድር። የጥያቄውን ማት መልሶት አንሰነብትም። በቅርብ በጥሪ እንሄዳለን። ከማን ከርምበት ምድር ተሰፍተን እንድንቆይ ያደረጉ ጥያቄዎቻችን ጋር ተከሻ እየተጋፋን መኖር አይጠበቅብንም። ቀና በሉ ሀገር እንዳለው ሰው እኔ ቤተሰቦች አምላክ በእናንተ አንዴ ተጠርቶ ማለፍ የዘላለም ክብር ነው። ልጅ ስጠኝ ግን ለራስ ና እኔ ቤት ግን ለራስ ሰው ቢሰበሰብ ለሱ ነው ላለው ከጎረቤት ሰስቼ ለአንተ አረግዣ አይተውኝ ይሆናል አቤት ደስ ሲል እየተባለ ነጥቄ ይወስዷል። ከደስታዬ አይበልጥም። ጮማናሱ ማራዲያካስ የመቅደስህን ደጅ የሚጠኑ ብዙ ናቸው አንተን የሚሹ አምላክህን አሳየኝ ሚሉ ክብሩ የታል እስኪያሳውቀን ወዴት ልበል የት ጋ ነው ውዴ በኔ ዘመን ይረፍ ትውልዴ ከኔ ውጪ የትም አልጠቁም በኔ ላይና እስኪያይ ኢየሱስ አይኔ በርቶ በቃ እኔ ታናሽ ወንድማችሁ ይሄልን ነው የመጣው። ጨክኑ ለእግዚአብሔር ዘንበል እስኪ እናንተ የጽዮንን ጩኸት የምትጮሁ ጫማካስ እናንተ የጽዮን ጉበኞች ጸጥ አትበሉ። ረፍት አትስጡት ይላል መጽሐፍ ቅዱሳችን። ጩሁ እስኪ ጎበኛት ድረስ እስኪመጣ ተሐድሶ እስኪገለጥ ድረስ አቋሙ የለየ ትውልድ ይቀስቀስ። ትችሉ እንደሆነ ጮኻችሁ አሜን በሉ። ከለሩ የለየ ግራጫ መልክ ከኛ ላይ ይውደቅ። በእግዚአብሔር ሰበብ የሚጮሁ የግል ምኞቶች ከኛ ላይ ይራገፉ። ይለየ እግዚአብሔር ጩኸት ብቻ ሞታና ካሽ እግዚአብሔር ብቻውን እስኪፈለግ ድረስ ለእግዚአብሔር መጮህ የየዕለት ስራችን ይሁን።
ከእንቅልፍ የሚያነቃችሁ ረሃብ ይግባባችሁ። ከጨዋታ መሃል የሚያነቃችሁ፣ ከምቾት መሃል፣ ከተደላደለ ሰፈር መሃል አይደለም በችግር በድሎት መሃል የሚቀሰቀስ የአምላክ ረሃብ ያገኛችሁ። ሰማይ ይተንፈስ በእኛ ተራ። በቃ ይተንፈስ፣ ፈቃዱን ያወራ በእኛ ተራ። አጥቷል። ሚሰማው ፈልጓል እግዚአብሔር። ሚሰማው እየወደደ ነው እግዚአብሔር። አለሁ እንድትሉት ይሄን ብያችሁ ጨርሳለሁ። ብላቴናው ተወለደ፣ ጡት ጣለ፣ አምጥታ ወረወረችው። የኔ አይደለም። የት ነው የወረወረችው? አመጽ፣ ኃጢአት፣ ክፋት፣ የዚህ ዓለም ነገር በሞላበት ቤት ውስጥ ከኔ ይልቅ የሚመለከተው አለ። መጽሐፍ ሲናገር ታስታውሳላችሁ። ብላቴናው ሳሙኤል በእግዚአብሔርና በሰው ፊት ሃና አልተባለም። እንዲባልም አይደለም የጮኸችው። ሃና ያዋጣችው ነው። ተሐድሶ ለእግዚአብሔር ሲሆን ግለሰብን ያርቃል። ዋናው ጉዳይ የእግዚአብሔር ሳቅ ነው እንጂ ዋናው ጉዳይ የእግዚአብሔር ደስታ ነው። ጩሁ ለዚህ ናፍቁ እግዚአብሔር ይገርሊ። ተሐድሶ ፋታ አይጠይቅም። ይሄን ብያችሁ ነው ቆሞታው። ፋታ አይጠይቅም። የራስን ፕሮግራም ከማድረግ ይሄ ያልኳችሁ ያለው ኖርማል የህይወት ስርዓታችንን አንቀጥልም እያልኳችሁ አይደለም፣ ግን ይጫነው የህይወት ስርዓታችንን ይጫነው ይግባኛ መሃል ራካሳት ያማነው አምላክ በእናንተ መካከል አለ እስኪባል ድረስ ጨክኑ። በአንደበታችሁ ቃል ትውልድ ለእግዚአብሔር ክብር እስኪንበረከክ ድረስ የእግዚአብሔር ፈቃድ በግልጥ እስኪታይ ድረስ ጩሁ። ለተሐድሶ ለእግዚአብሔር ጩሁ። የኔ ቤተሰቦች ጥያቄው ቢመለስም ባይመለስም ያጆች ነን። ይመልሳል እግዚአብሔር ከችሎታው አንፃር አንዳች ስጋት የለብን። ትግላችን ግን ከመልሱ እንዳይሆን የኔ ቤተሰቦች፣ እናንተ ተጓዥ ናችሁ። በጉዞ ላይ ያለ ሰው ሸክም አያበዛም። አቅልሎ ሸክም እየሄድን ነው። ሀገራችን ልንደርስ ነው። አሜን። እንግዲህ እንዴት አትወዱት ይሆን እንጃ። እየሄድን ነው። ምንም ብንይዝ አንቀርም። ምንም ያዘዝ አይቀርም። ጩሁ ግን ለእግዚአብሔር በእናንተ ተራ ራኮፋኒ ያሰባል። በሳሙኤል ተራ ምን እንደሆነ ታውቃላችሁ? አንድ ነገር ብቻ ነግሬያችሁ ልሂድ። ብላቴና እያለ በታቦቱ ፊት ይተኛ ነበር። ዝም ብሎ አይጠፋም። እሳቱ አልጠፋም። ኤሊ ግን ተኝቶ ነበር ይላል። እሱ ግን ብሎ ሳሙኤል አይለው። ለመጀመሪያ ጊዜ ሰማይ ድምጽ ሰጠ። የት ጋር ካላችሁ የተሐድሶ ጩኸት ጋር እስኪያድግና ድምጽ እስኪለይ እግዚአብሔር አልጠበቀው። ማቹርዶ ነው። ኦኬ ይሄ ድምጽ እግዚአብሔር ነው እስኪል አይደለም የጠበቀው። ሳያቅ ሰማይ ራሱ ፈልጎ ነበር የሚሰማው። አቤት ብሎ ኤሊ ጋር ሲሄድ ያልጠራውን ተኛ ይለው። ሲተኛ እግዚአብሔር ኦኬ ይደግልኛል አለ። ደገመለት። ሳሙኤል ብሎ አሁንም ደግሞ ሰሚውም ታዛዥ ነው። ብድግ ብሎ ኤሊ ጋር ጠራኸኝ ይለዋል። አልጠራውም ግባና ተኛ። ሲተኛ ደገመ እግዚአብሔር። ሳሙኤል አሁንም ብድግ ብሎ ጠራኸኝ። ኤሊ ተጠራጠረ የሚል ቃል ታስታውሳላችሁ? እግዚአብሔር ጠርቶት ይሆን እንዴ እኮ አይባልም። በእግዚአብሔር ቤት እኔ ቤት መጣችሁ መጥቶ ይሆን እንዴ እኮ አይባልም። እናንተ ናችሁ እኮ የመጣችሁት። በገዛ በእግዚአብሔር ቤት የእግዚአብሔር ድምጽ ተጠራጠረው ከመጥፋቱ የተነሳ መጥቶ ይሆን ሰው አገኘ እንዴ? ሰሚ አገኘ እንዴ? እግዚአብሔር ሚመቸው አግኝቶ ይሆን? ሼሎቫን እንዳልተመቹት ያውቃል። በድካምም ይሁን በምን እኔ እነሱ ጋር አይደለም ጉዳይ። እግዚአብሔር ግን ሰው አገኘ እንዴ? ቆይ አሁን እንደ ቅድሙ አይነት ድምጽ ከሰማ አለሁ በለው። እሺ እንደ ቅድሙ ሚጠራ ከሆነ እየሰማሁ ነው አለሁልህ በለው። እሺ አለ። እሺ ብሎ ሲገባ እግዚአብሔር አዘነበው። ሳሙኤል ሲለው እነሆኝ አለሁ እኮ ሸማሃዲያ ፈላ ብራሃዳ ፈና እየሰማሁ ነው። ባሪያ ተናገር እስኪ፣ ተራው ያንተ ነው። አውራ እስኪ በትውልድ መሃል አውራስ ማኮፈና ሃዲያ መሃ እንዲህ ያለ የጨከነ ትውልድ ይቀስቀስ በኢየሱስ።
እየሰማሁ ነው የሚል በጨዋታ መሃል ድምጽ ሲሰማ እርግፍ አድርጎ ትቶ እየሰማሁ ነው የሚል የያዘውን ነገር እየተወ እየሰማሁ ነው የሚል እንዲህ ያለ የጨከነ ትውልድ ይነሳ። የአምላኬ የልብ ማረፊያ የሆነ ለጽድቅ የቆረጠ ለእንጀራ የማይተኛ ራሱን ለሰማይ ያዘጋጀ እየሰማሁ ነው ምታወራው ካለ እየሰማሁ ነው። ያንተ የሚበልጥ ነው። ያንተ የሚሻል ነው። አረፍ በሉ በቃ የኔ ቤተሰቦች የምንመኘውን ህይወት ሳይመኙ የሚኖሩ ሰዎች አሉ። አሁን የምንጠይቀውን እኛ ጥያቄ ሳይጠይቁ ኖርማል ሆነውት ሳይጸልዩ መኪና የሚነዱ ሰዎች አሉ። ሳይጸልዩ በአማረ ቤት ውስጥ የሚኖሩ አሉ። ልብስ የሚቀም ምንም የህይወት ጭንቅ የሌለባቸው አሉ። ጸሎት እዚህ ላይ አይባክን አያስፈልግም ወይ እንዴ? በጣም ነው እንጂ የሚያስፈልገው። የጸሎት ኃይል ግን ለተሐድሶ ካልሆነ ተሐድሶን በትግል አታመጣው። እኔ ጥሩ መኪና ቢኖረኝ ለልጄ እርግጠኛው ነው ጥሩ መኪና ነው የሚኖር። እኔ ሰብሬለታለሁ። ሳይጸልይ ይነዳል። ሳያምጥ እኔ መግዛት ባልችል እኔን ይነዳል። ተሐድሶ እንዲህ በመከታተል አይደለም የሚመጣው፣ ብርቱ ምጥ ይጠይቃል። ምን እያልኳችሁ? የጸሎት አቅማችሁን እዚህ ላይ አፍስሱት። አብዙ ጸሎት ክብሩ በሙላት እስኪገለጥ ድረስ እስክታዩት ድረስ። አሜን አሜን። ሳሙኤልን የወለደው ብርቱ ምጥ ነው፣ ብርቱ ጩኸት። ልሁና ብቻዬን ልሁና የሚል ምጥ ይጠይቃል። ልቅራ ብቻዬን ልቅራ። ትበቃኛለህ አንተ ትበቃኛለህ ለኔ ትበቃኛለህ ታዋጣኛለህ። አትርፉ ኢየሱስን አትርፉ ተሐድሱ አትርፉ ከእንቅልፋችሁ ብድግ እያላችሁ ተሐድሱ አትርፉ። ከሆነ ነገር ብንን እያላ አትርፉ ተሐድሱ አትርፉ። አንተ የዳሰስከው እጅ የነካ ማነው ሰላሙን ያላጣጣመው? የኔ ቤተሰቦች የመጨረሻ ይሄንን ልበላችሁ። በጸሎት ይተጉ የነበሩ ሐዋርያት እንደተነገረላቸው የተስፋ ቃል የበዓለ ሃምሳ ቀን በተባለው ዕለት መንፈስ ቅዱስ በሙላት ፈሰሰ። መንፈስ ቅዱስ የመጣው በሚጸልይ ሰው ቤት ነው። እዚህ ቤት መንፈስ ስለፈሰሰ ከጎረቤት ምንም የተነካካው ነገር የለም። ግድግዳው ቢገናኝም አልገባም። መንፈስ ቅዱስ ሰፈር ሳይሆን ልብ ነው የሚያየው። ሊለይ ይችላል። እዚህ ሆነን አንድ ጣራ ላይ ሆነን የሚጮህ ልብ ላይ ነው የሚፈሰው። ራሱ ጴጥሮስም እንዳለው ተቀብሎ አፈሰሰው አይደል? ይሄንን የእግዚአብሔርን ተስፋ ጌታችን ያለንን ያኔ የተነገረውን ተቀብሎ ፈሰሰ። ቤተሰቦች ጩሁ ለተሐድሶ። ማጣት ይኖርብን ይሆን? እንጣ። ምታተርፉት እኮ ኢየሱስን። ምናልባት በዚህ ጭከና ውስጥ የምናጣቸው ብዙ ጓደኞች ቢኖሩስ እሰየው። የተረፈው እኮ ክብር ነው። እኩል ራሱ ተመሳሳይ ሚዛን ላይ አይቀመጥ፣ ይረግጣል፣
ያንሳፍፋቸዋል እኮ። ጨክኑ። በእናንተ በሙላት እግዚአብሔር እስኪገለጥ ድረስ ጨክኑ። ሳሙኤል እስኪመጣ እየሰማው ነው እስኪባል እግዚአብሔር ጨክኑ። ሰው እግዚአብሔርን አትርፎ ከምንም አይጎድልም። መጽሐፍ ሲናገር እንደዚህ ይላል፣ በሳሙኤል ዘመን ታቦት የለም እና ተማርኳል። ታስታውሱ እንደነበረ ወስደውታል ፍልስጤሞች መጥተው። ታቦት የለም፣ እግዚአብሔር ግን አለ። ታቦት እያለ ማያወራው እግዚአብሔር ያለ ታቦት ይላል። ታስታውሱ ከነበር በሴሎ ይገለጥ። ድምጽ አይደለም፣ ፊዚካል ማኒፌስት ያደርግ በራይ ይገለጥ ነበር። የኔ ቤተሰቦች ታናሽ ወንድማችሁ እንዲህ ነው የምላችሁ። በጣም ብዙ ነገር ተባብለን ተነቃቅተን ጮኸን መውጣት እንችል ይሆናል። ጥሩ ነው። የትውልድን ጩኸት ግን አይመልስም። እናንተ ተራ ላይ ሰማይ እንዲስቅ ናፍቁ። እግዚአብሔር አወራው እኮ ይበል፣ ፈልጌ አገኘው ይበል። ልምድ ከሆነብን ህይወት፣ ተራ ከሆነብን ህይወት፣ እግዚአብሔርን ካላከበረ፣ ቅዱስ ቃሉን ከፍ ካላደረገ፣ ከእንደዚህ አይነት ህይወት እግዚአብሔር እየቀነሰን ለራሱ ፕሮግራም ያብዛል። እንጸልይ ቆመን። ጥቂት ደቂቃ ነው እንጸልይላችሁ። ለማካታው ሰባራት ያላ ለታድሶ እንጩ፣ ጸሎት አብዙ። ለታድሶ ጸሎት አብዙ። የምር ይሁን ጩኸታችሁ የምር ይሁን። ሜላ ባጋቶ ቬላ ፕራዛዲያ ማካቶስ ኤማካሶ ባራሽ አባኒ ቬላ ባጋታ ኢላማሮቫኒያ ሳባጋታኒያ ማካታባ። ጥቂት እንድትጸልዩ ድል ስጣችሁ። በቃ ጨረሰ። ሼባራኮቫናስ አዳባራዲ ቬላ ባጋታዳባስ አስተካክለኝ በሉት። አስተካክዬ ልጩህ። አስተካክለኝ ከምኞት ሰልፍ አድነኝ፣ ከምኞት ጩኸት አድነኝ። አስተካክለኝ። ሻባና ቬላ ብራዛዲያ ላባሃታ ላባራዲያ ላባዲያ ቫዳባሳ እኔ እስክረሳ ድረስ አንተ በኔ ታወቅ፣ በኔ ተጠራ፣ ሳቅ፣ ደስ ይበልህ፣ ፈቃድህን ፈጽመው። አትከልከል። ምኞቴ ደጅ አይቁምብህ ጌታ ሆይ፣ አይከልክልህ። ና እለፍ በሉት ጌታ። ምኞቴን እየጣስክ እለፍ፣ የራሴን ገደቦች እያለፍክ ቦሳባና ዲያቫና ሻዲ በራዲ ቬሎ አዲ ቬላ ባጋዶ ራባጋጃዲ ያላባራ ባጋዶ ሶፕሮቮ ራባራዲ ያላባራ ባራዲ ያላባራ ናሳዳዲ ቬዳ ባዳ ሃዳዳ ባጋጃና ማንያም። እኔ የሚሰማ ጩኸት ነው የምሰማው። አምላኬ ነው ምስክር። ማሎቮራ ሳፕራቲ የሆነን ገደብ ያለፈ የሚሰሙ ጩኸቶች እሰማለሁ። እግዚአብሔር የሚያደምጣቸው፣ ጎንበስ የሚልላቸው፣ በእግዚአብሔር ዙፋን ፊት ሞገስ የሚያገኙ ጩኸቶች፣ ለጽድቅ የሚጮሁ፣ ለቅድስና የሚጮሁ፣ ለክብር የሚጮሁ፣ ለተሐድሶ የሚጮሁ ቬካታራስ ቻማቶ ቬካባራ ሃዶቫ ካባ ጸልዩ ባካችሁ። ሻቲቬላ ዶራሃዶ ካባ ሶቫኒ ካባ አሊያርዶ ቬላ ሃዶሳ ዲቬ ካባ ሃዶሽ ለፈና ባካቻቲ ቬላ ባሃዶስ ፕራዲ ቬላ ባሪያላ ኢየሱስ እያሸነፍክ እንድትወርሰን ራሳችንን እንሰጣለን። እየገዛህ እንድትመራን ራሳችንን እንሰጣለን። በፊት ለፈቃድህ የምንገዛበት ጸጋ በሙላት ይለቀቀልህ። አይኖቻችን ፈቃድህ ላይ ይተከሉ። የልባችን ጩኸት ለፈቃድህ ያሰንብል። ካንተ እውነት ውጪ በምንም አይነት ምክንያት እንዳናጎነብስ ሁልጊዜ ገዢያችን ፈቃድ ይሁንልህ።
ታራኮቫራባሽ ሻዳቲካባ የትውልድን ረሃብ የሚያስታግሱ ልጆች ከዚህ ቤት ይቀስቀሱ። የቤትህን ኃይል የሚመልሱ ልጆች ከዚህ ቤት ይቀስቀሱ። የስምህን ክብር የሚያስመልሱ ልጆች ከዚህ ቤት ይቀስቀሱ። ጩኸትህን የሚጮሁሉ ልጆች ከዚህ ቤት ይነሱ። ላንተ የሚጮሁ ላንተ የሚሰሙ ኑሯቸው ላንተ የሆነ ቢሳካላቸው ቢያተርፉ ቢማሩ ነገር ቢተርፍላቸው በጣም በብዙ በረከት ቢባረኩ ፈቃድህን ለማድረግ የሚጨክኑ ልቦች እዚህ ቤት ይውጡልህ። ጌታ ሆይ ደስታህን እያጣጣምን እንድንሸመግል ፈቃድህን በማድረግ እንድንደክም እግዚአብሔር ሆይ እስከ ሽምግልና እስከ ሽበት ድረስ ለፈቃድህ እየተሯሯጥን እንድትጨርሰን እጸልያለሁ። ሚጮሁልህ እዚህ ቤት ይገኙ። ፈቃድህን ለማድረግ ሚጨክኑ እዚህ ቤት ይገኙ። የመጨረሻው ግባችን የመጨረሻው ናፍቆታችን አንተን ማክበር ሆኖልን ይጠቃለል። እንወድሃለን።